ለብራሂም እኮ ሚስትህ የተጀናጀነችው ያለችው እኮ አሁን ነው። ሌላ ሰው የተጀናጀነ ይብህ ነው። እንዴት ማስረጃ አላት? ሌላ ሰው ለሱ ሄዳ ለኢብራሂም አዎ ማስረጃ አላት። የተጀናጀን ችብክ ነው አለችው። አዎ ጠይባ ይሄን ብለሻ ሲያናድዱኝ ማለት ነው። እኔ ምን አለኝ ሲያናድዱኝ አትበይ። ሲያናድዱሽ ማጥፋት የለብሽም። እሱ እየካደ ነው። እሱ ይክደኛል። እኔ ምን አለኝ አንቺ አለ ዝም ብለሽ ሀገር ወንድ እንትን የሚልሽ ምናምን ልክ ወንድ ማንም አይፈልግሽ ምናምን ብሎ ጽፎ በኢሞ ይነግረኛል። ይሄን ሲለኝ እንኳን እኔ ባል የሌለኝ መብቴን የፈለኩትን መጀንጀን የፈለኩት ጋር ማውራት የፈለኩትን መሆን ስለዚህ ሚስትህም ወንዱ ሁላ ጋር ትደዋወል ነው የምውለው ብየዋለሁ። ነዲደኛ አረ ከሌለም ስለነደደሽ ከሆነ ይቅር ብላሻለች። ኢትስ ኦኬ ያለፈው አልፏል። አሁን ግን ማለት ነው ከዚህ በኋላ ብሎክ ተደራረጉ እናንተ ሁለታችሁ እንዳታወሩ እንዳትገናኙ። እኔ አልደርስባትም። አረን እንደሱም ጋር ብሎክ ነኝ። አሁን እኔ የምፈልገው የሙጫውን ልጅ ቁጥር ተቀብላችሁ ስጡኝ። አሁን በውስጥ ላከላችሁና አሰጡኝ። እኔ ተቀብዬ አስተላልፋለሁ። የሙጫውን ወንድም የልጅን ወንድም ቁጥር ማለት በእሱ የደወልኩ አገኛለሁ። በቃ የድሮ ባሏ የምትወስድ ደግሞ አይመለከተውም አይመጣም። እሱ በራሱ ጉዳይ ነው የፈታኝ አይደለ? የተፋታን ምን አመጣው እዚህ? ማን ጠይቀሽ ስለ ድሮ ባልሽ? ኮሜንት ላይ እያሉ ነው። ኮሜንት ምን አገባሽ? ታያቸው እኛ ነን አይደል? እዚህ ጋር እያወራን አይደል? ኮሜንት ላይ የፈለጉትን የመጻፍ ደግሞ ጣፈንታ ስራ ካለኝ ይድረስብኝ። አሜን ኢንሻአላህ። እሺ ረህመት፣ አሁን ብሎክ ተደራረጉ፣ እንዳታወሩ፣ እንዳትገናኙ። እናንተ የታናሽየው ወንድም ስልክ ተቀብዬ ራሴ እሰጣታለሁ። እሱ ጋር እየደወለች ትጠይቃለች ስለዚህ። እሺ እኔ በፌክ አካውንት የለኝም። ይሄ ብቻ ነው ትክክል። ምን ትላለች? ሂዲያ በፌክ አካውንት የኔን ፎሎ ለምን ታያለች ትኛለች። እሷ እያየች አይደል? በፌክ አካውንት እኔ ይሄ ብቻ ነው ቲክቶክ። በፌክ አካውንት ነው ያየሽ ራህመት። እኔ ፌክ አካውንት ቢኖረኝ እንደዛ ጥባሽ ትታሰጪ ያጣፋሽ ነበረ። ጓደኞችሽ ስታሰጪኝ እኔም አሰጣችሁ ቆየ መጣሁ። ግን እኔ ብሎኬ ናችሁ ታረጉት ጓደኞችሽን መድወል አልፈልግም ብዬ ነው እንጂ ማለት ነው። ሀቢብ አልክልሻለሁ ተፈልግሽ የሰደቡኝ የመጡ እሷ ጓደኞችሽ አትበይ ጎረቤቶችሽ ናቸው። ስለማውቃቸው ነው። አዲያ አንዴ ይቅርታ ጠይቀውኛል። አንቺ የታይ እንጂ መሆነሽ ነው። አንቺ ጥፋት የሌለኝ እኮ ስታረጉ አንዴ ቃል ነገር እኮ አይጠፋም። ግን ያለ አንፈሩታው ነው የሚሉት። ጦይባ እንደዛ አላልንሽም። ያንቺን ጥፋት ሲያውቁ ማለት ነው። ወላሂ ሀቢባ ሁለት ልጆች ያገሯቿ ልጆች መተው ጠይቀውኝ ሰርበውኝ የሷን ጥፋት ስልክላቸው ወላሂ ለአዚም ነው የምልሽ ይቅርታ ጠይቀውኛል። እሺ እንኳን ይቅርታ ጠየቁሽ። አንቺ በጣም ጥሩ ሴት ስለሆንሽ በጣም እንትን ስለሆንሽ ነው። ማሻአላህ እንደው እንኳን ይቅርታ ጠየቁልን። ስለዚህ አሁን አለቀ፣ ተዘግቷል። ሁለታችሁ ብሎክ ተደራረጉ፣ እንዳታወሩ። ምንም የሚያገናኛችሁ ነገር የለም ከዚህ በኋላ። ጠይባ ኢብራሂም ጋር የልጅሽ አባት ነው የመደወል ሙሉ መብት አለሽ። ማንም አባቱ አይከለክልሽም። እንደገና ታናሽ ወንድሙ ጋር ትደውያለሽ። የታናሽ ወንድሙ ስልክ ተቀብዬ የታናሽ ወንድሙን ተቀበይና አስተካክልልኝ አቡዬሽ። የታናሽ ወንድሙ ቁጥር ያንሳልኝ። ምንም ማስተካክልልሽ ነገር ተቀብዬ ቁጥር መስጠት ይቻላል። ከዛ በዚህ ሳምንት ገደቦች ካላነሳ ያነሳሉ። በእንኳ በቃል እንኳን ታማኝ ናቸው። ያነሳል። ከዛ በኋላ ጠይባ አሰሚ ማማኛ ካላነሳ ኢብራሂም ጋር ደውይ። ኦኬ እሺ ኢብራሂም የምትናገረው አለ? እየሰማችሁ ነው? እሺ እየሰማንህ ነው ሁላችንም። እኔ ብዙ ቀን ወላሂ አላህ ነው የሚያገብኝ። እሷን ስልክ ከልክያት አላውቅም። ባለችታን ነበር ማገናኛት እና ጠቅላላ ውስጥ የማያስበውን ለሷ ክፉ ማላስበውን ነው በሪከርድ በጽሁፍ እየለቀለቀች የምታስቀይመኝ ማለት ነው ብዙ ሰዓት። ስለዚህ ሰልችቶኛል። አሁን በእኔም እንዲደውል አልፈልግም። ወንድሜንም ያልኩት ትዝ አለኝ። አሁን እንደገና መልሳ ታስቀይመዋለህ። ያው ወንድሜንም እንዳትሳደብ ቃል ትግባለህ። እኔ ወንድሙ ምን ብዬ ሳደባለሁ? እኛ ረቢ ሱስ ጋራ እንደው ደግ ሆነ ተባለ። ኢብራሂም ቃል ትገባለች። ምን አለኝ ወንድሙ ጋራ አገናኛታለህ። አትሳደብም። በስርዓት ያገናኘኝ በቃ ያኔ እኔም ቶቶላ ይደውልም ያገናኝ። ኢብራሂም ወንድምህ ካላነሳላት አንተ ጋር ትደውላለች። ስለዚህ አንተ ጋር እንዳትደውል ከፈለክ ወንድምህ እንዲያነሳላት አድርግ።
ልጇን የልጇን ብቻ መስማት የማንም መሳቂያ ታደርግም ነበር። ግን እኔ ምንም አይሳቅብኝ የወለድኩት ልጅ ምንም ታብላ በፊት ለምናኛል ነበር እንደኔ እምቢ ብዬ ነው እንጂ አሁን እኮ ልጄን ሳጣ ነው የመጣሁት። አሁን እኮ አንቺ ተረገጥሽ ስባል እኔ ስረገጥ እኮ ነው የመጣሁት። በሚገዲፉሽ ታለ በኮሜንት የራስ ጉዳይ እኔም እናትዋ አባት የለኝ ቆሞ እናንተ ጋር የሚነዛነዝ እንግዲህ ምን ልሁን? ስለ ኮሜንት ማን ነው የሚነግረው? ቲክቶክ የለውም አላልሽም? ረህመት የለውም። እኔ ልኬለታለሁ እየሰደቡኝ በውስጥ እየመጡ ይሄንንም ኮሜንት አሁንም እያየ ነው። ስለ ኮሜንት ልኬለታለሁ። ስም ጦይባ ያገሩ ልጆች ናቸው እኔን ሲሰርቡ የነበረው። እሺ ልኬለታለሁ። እነማን እንደሆነ ያውቃቸዋል። እኔ ጋር እየመጡ አይነግሩኛል። ያኔ ምን አውቃለሁ እንግዲህ እኔ ጋር እየመጡ እኔ ገና እንዳትጣራልኝም እኔንም ዙሮ ይሰርቡኛል፣ እናንተንም ይሰርባሉ። እኔ ምን አውቃለሁ? እኔንስ እየመጡ እያቦለሩኝም እኔንስ ስንት ጉር ተብያለሁ። እኔ እኮ ተው ብያለሁ። ተው እንዲህ ያሉ ሰዎች ሌላ ነገር የሚያጋቡ ናቸው ብያለሁ። እነግርላችኋለሁ። ባለም ያላችሁ አሉ የሚያሽቃብጡ ዝም በላይ ገባህም ስም እንዳትጠራ። የሚሆነውን ነገር ጨርሰናል። እኔ ዙሮ ጨርሻለሁ። በቃ ጨርሻለሁ። እኔ ጥያቄ አለኝ። እሺ እንትን ሀቢባ እኔ ጥያቄ አለኝ አላልኳትም ብላለች ስላለች እኔ ጥያቄ አለኝ። ጨርሰዋል ነው ለመጨረሻ አንዴ ጠይባ መጀመሪያ ቃል አስገባትና ከዛ ወደ አንቺ ጥያቄ እንሄዳለን። ጠይባ ወንድሙን ምንም አይነት ስድብ ላልሰድበው ወንድሙ ከሰደብኩ ሪከርድ አድርጎ ያመጣል። እሺ ወንድሙን አንድ ክፉ ነገር ደውዬ ሰላም አለይኩም ልጄን አገናኘኝ ከማለት ውጪ ወንድሙ ጋር ምንም አይነት ነገር ላላወራ ብለሽ ቃል ግቢ። ካወራሽ ሪከርድ አድርጎ ድምፅሽን ያመጣል። ማስረጃ የማይገኝብሽ እንዳይመስልሽ። እሺ እኔ አሁን ማለት ነው ወንድሙ ጋር ማለት ነው ደውዬ በመስመር ነው የምደውለው። አሰላሙ አለይኩም ልጅ አለ ወይ አገናኘኝ። በሌላ ቀን ነገ ወዲያ ታለኝ አለበቀን ድረስ ጠብቃለሁኝ። እሺ ብዬ ማለት ነው በሌላውም መንገድ ላይ ነኝ ካለ እሺ ብለሽ ልጅሽን ሳልደውል ደውለሽ ልጅሽን አናግሪ እስክትገቢ ነገር ግን ልጅሽን ወንድሙን ለምን ሰርባለሁ? ምን አድርጎኛል? ነዶኝ ምናምን እንዳትይዘው ነገር ምናምን ለራህመት ብዙ እየተቆረቆረ እኔን ወዴት አይዝቅ የሚያደርገው ነገር እየነደደኝ ነው። አይባ አዳምጪ። በኋላ ነደደኝ እንደምትጠይቂው ራህመት ብር ገዛሃለኝ ወይ በሚለው ጠይቂልኝ ኢብራሂም። እሱን ራስሽ እንትን በይ እንጂ እኔ ምን ታጣልደፈኝ ነው። ጠይባ ዝም ብላ ሚዩት እያበራችሁ ዶች ሚዩት ሳርጋት ማራባራች በብር ብገዛው ኖሮ ራህመት በብር ወንድ ገዝታ የሚሉኝ ማለት ነው። በብር ብገዛው ኖሮ ራህመት በብር ትልክልሃለች በየጊዜው በብር ገዝታህ ነው? አልክም እኮ እያልኩ አይደለም፣ ግን ለቤቴ በስሜ ለሚሰራው ቤቴ ነው የምልከው። ኦኬ እሺ፣ በብር ገዝ ያው ከላክሽ ያው ነው እኮ ዘሴም ሺት እኮ ለራሴ ነው በስሜ ነው ያን ቤቱ ደግሞ። ኦኬ ስለዚህ ይመስክርልሻል። ብር ስሚ ሀቢባ በብር ኮሜንታተሮች ልንገረው አንዴ ኢብራሂም ኮሜንታተሮች አንቺ በብር ገዝተሽ ነው እያሏት ነው እና ይህንን አቋ እንድታወጣላት ትፈልጋለች። እሱ አንተን በብር ገዝታክ ነው ይሰማሃል? አይሰማም። ድምጧ ቀንሰዋል። በጣም አይሰማም። በፊት ይሰማ ይቆይም እንዲጀመር ንገሪው ማሪ። በብር ገዝታህ ነው ወይ ራህመት እያሉ ነው ኮሜንታተሮች እና ሀቄን አውጣልኝ እያለችክ ነው እያሉ ነው ኮሜንታተሮች። ሀቄን አውጣልኝ ያረቡ። እኔ ገዝቼ ካለ ወይ ከገዛው ግን ስንት ገዛውክ? እና ስንት ብር ነው ያወጣኸው? ተራህስ ወይ ነበረ የተገዛህበት? እንግዲህ እነሱ ናቸው እንጂ የሚያመጡት ከገበያ ያየሰው ነው ዙሮ የሚዋጋው ሲገዛኛ ያየሰው ተሸጥ ያየሰው ዙሮ አለ። መዲን የላችሁም እንዴት ተሻሻጡ? መዲኑ ይያዝ መዲኑ ሰው ይቅረብ። እሺ ስለዚህ ጥያቄያችሁን ጨርሳችሁ ሀቢባ ጥያቄ ማለት ነው እኔ በብር በገዛው ኑሮ ማለት ነው خلاص እኔ ጋር እናውራ ራመት ዘመ በል ቆይ ማለት ይኸውልሽ በብር ተገዝቷል የሚሉት ለመሰለኝ አያገባህም ስማት ተጥራ ስትዩ ዝም ይላል ተው ስትዩ አውራ ስትዩ አውራ ለዛ ነው እኮ እነሱ የተገዛ ይመስላቸው አይደለም ሀቢባ አሁን ለታ ነው ያሉኝ እሱ ሳይቀርብ በገዛው ኑሮ ማለት ነው ለብር ለገንዘብ ቢሆን የቀረበኝ ኒካ አስሮኛል አይደለም
እኩል ነው ብሎ እኮ እዛ ቦታ ላይ እኩል መግዛት ግዴታ አለብን በሀገራችን በባህሉ ማለት ነው። ለገንዘብ ቢቀርበኝ በስሜ ያደርግልኝም ነበር ተስማምቶ። አዎ ይሄ ትክክል ነሽ። 6 ዓመት ለፍተሻል በስምሽ አድርጊ ብሎ እኮ እሱ ያለው ያስደረገኝ እንጂ እኮ አይደለም እንኳን ኒካ ያለው በፍቅረኛ ባንድ እንትን እያሉ ነው። ትክክል። በዚህ ኢብራሂም እና የወንድምክን ስልክ ላክልኝና ኢሞ ላይ ለጠይባ ሰጣታለሁ። ጠይባ እየደወለች ወንድምህ ጋር ልጇን ታገኛለች። በሳምንት በቀጥታ እየደወለች ንገሪልኝ ካልሰማ። እናመሰግናለን ጥያቄዎቻችንን ስለመለስልን። ላናገር ብላ ቃል ገብታለች። ቃል ገብታለች ወይ? አዎ እንዲህ ብላለች። ይኸውልህ አዳምጠኝ ኢብራሂም። ከዚህ ወንድሙ ጋር ደውዬ ሰላም አለይኩም ልጄን አገናኘኝ። ችግር የለባትም ያርጋችሁ ጠይቋት። ነገ ሀሳቧን እንዲያቀይር ዲያናርገሽ ነው ሲጠይቀሽ ነው። ችግር የለውም አልሳደብም ብላ እኮ ቃሏን ሰጠች። ቃል ሰጠች እኮ እኔንም ረህመት አንቺ ዝም በይ። ሀቢባ ተጠይቃል። ወንድሜ ኢብራሂም እንደዚህ ብላለች። ይኸውልህ ከዚህ በኋላ ወንድሙ ጋር ደውዬ ሰላም አለይኩም ልጄን አገናኘኝ ከማለት ውጪ ምንም አይነት ትርፍ ወሬ አላወራም። እናም መንገድ ላይ ነኝ፣ ቆይ ቤት አልገባሁም ካለ በኋላ ደውይም ካለ ነገ ደውይም ካለ ያለኝን አረጋለሁ ብላ ህዝብ ፊት ቃል ገብታለች። ቃሏን ታፈረሰኝ ምንድን ነው የምትደረገው? ረገጥና እጠየቃለሁ በህግ ሆነ ማናት መሀል ገብታ ቃሏን ከጠፋች 100% አውቃታለሁ። ቃሏን ታፈርሰዋለች። ነገቷን ነው የምትቀይረው። ቆይ ረህመት እህትሽ ምን ቤት ናት? መሀል ጣልቃ እያቀበልኩሽ ነው። ለእሱም እያቀበልኩ ነው፣ ለአንቺም እያቀበልኩሽ ነው። እንዴ ረህመት እህትሽ ለምን መሀል ትገባለች? ዝም በይ አንቺ። አልገባሁም። እኔ የራሴ ጥያቄ አለኝ የተሰደብኩበት የራሴን እጠይቃለሁ። ቆይ እኮ የራስሽን ትጠይቃለሽ። ጋብቁና የራስሽን ትጠይቂሽ። እንዴት በግሩፕ እንደምታጠቋት ይሄንን ነው የምለው። አንቺ እኮ ችግር የለውም በይ፣ አንቺ ያልሽውን በይ፣ ችግር የለውም። መባልን አንጠላም። መሆንን እህትየው አይመለከትሽም አንቺን አይመለከተኝም። እኔ ስለዚሁ ካላወራሁም ስለ ራሴ ነው። ያብቁና ጠይቃለሁ ያልኩት መሀል ገባሽና ቃሏን ካላከበረች ምን ትደረጋለች አልሽ እኮ። ቅርታ በቃ እሱ እኮ ያለውና ያቀበልኩሽ እኮ አታቀቢምም፣ አይመለከትሽም። ያንቺ ጉዳይ አይደለም። በቃ ይቅርታ ስለሷሽ። አዎ መሀል አይገባም። ሁለቱ መሀል ጉዳይሽ አይደለም። እሺ ስለዚህ ማለት ነው ቃል ገብታለች ኢብራሂም፣ ህዝብ ፊት ቃል ገብታለች። ወንድምክን ከሰደበች አልሳደብም እያለች ነው። ቃል የገባው በምንድን ነው? በቀልድ የምናልፈው አይደለም። ቃል የገባችው ከዚህ በኋላ ደውላ ወንድምህን ከሰደበችው ላታገናኟት ስልክ፣ ከዛ እኛ እናግዛታለን። ኢትዮጵያ መታ በህግ ከሳ ልጇን እንድትቀበል ሰምታታል። ሳትሰድበው ግን አልሳደብም ብላ ቃል ገብታለች። አንድ ሁለተኛ ነገር አዳምጠኝ በይ አንቺ። አዳምጪና ንገሪው ለኢብራሂም ራስሽ። ረህመት እህትሽ አያገባትም። አዳምጥ በይው። ሳትሰድበው ዝም በል አዳምጥ። አንዴ ዝም በል። ወንድምክ ሳትሰድበው አይሰማውም እኮ ያንቺ ሀቢባ። አንዴ ዝም በል በይው አንቺ ራስሽ። ወንድምክ ሳትሰድበው ሰደበችኝ ካለ ማስረጃ ያቀርባል። አሁን ለምሳሌ እናንተ እሷ ላይ እንደ ስለያዛችሁ ሳትሰድበው እኔ ጠይቃለሁ፣ እሷ ትጨርስ። ኢብራሂም ከዚህ በኋላ ምን ብታወሪ ይነቅርሻል። ራሷ ጋር ነው የምንመላለሰው። ሀቢባ አንቺ ደውይለት በቃ። ቆይ ኖ ንገሪኝ። ወንድምክ ሳትሰድበው ሰደበችኝ ካለ ማስረጃ ማቅረብ አለበት። ወንድምክ ሳትሰድበው ሪከርድ አድርጎ ማስረጃ ያምጣ። ሳትሰድበው ዝም ብሎ ሰደበችኝ ብሎ ስልክ ማንሳት እንዳያቆም ልጇን እንድታገኝ። እንደገና ወንድምህ ካላነሳ ስልኩን አንተ ጋር ትደውላለች ብለሽ ይህንን ንገሪልኝ። ያው ሚዩት አብርተሽ እየሰማንሽ ንገሪው። አንቺ አልሰማሽኝም? ላሰምቻለሁ ማረጋን አላወኩም ነበር። ይቅርታ ጠይባ ከዚህ በኋላ ሚዩትሽን ካበራሽ እነቅልሻለሁ። አንዴ ጠይባ አማርኛ አትሰሚም? ጠይባ ሚዩትሽን ካበራሽ እነቅልሻለሁ። አታብሪ ስምሽ ሳይጠራ። ጤና የላትም እንዴ ልጅቷ?
እሱ የሚልሽ ቃል በቃል እሷ ትደውልልኝ ያለ ነው። የእሱ አልተሰማኝም። የለኝም ካርድ አንቺ ንገሪው። ደውዬለት እኮ ካርድ ዘጋብኝ። እሷ የምትልህ ወዲያ አልሳደብም ብላለች። ተተሳደበ ደግሞ መረጃ የያዝባት ነው እያለችህ ነው ያለችው። ድምጿን ይቅዳው ሪከርድ ያርገው። ደውልልኝና ፈረጥረጥ አድርገን እናውጋ ወቅት ሆነ። ይሄ እኮ ፈረጠጥ የሚል ወግ የለውም። ካርድ የለኝም ብላለች። አንቺ ወደ እሷ መልስ እየሰጠሽ ወግ ነው የሚባለው። እሷ ትሰማሃለች። አንተ የምትለውን እሷ ትሰማሃለች። አንተ ነው የማትሰማት። እኔ ደግሞ የምትለኝ መስማት አለብኝ። ጆሮ ውስጥ አለኝ ድረስ መስማት አለብኝ እኮ አንቺ ንገሪው። አካንቺ ይሰማል። ከእሷ አፍ ልስማ እያለ ነው። ከኔ ያው እኔ የምነግርሽን አንቺ ንገሪው። ኢሞ ግባ። እሺ ኢሞ ግባ። እናውጋ ይላል። ከኔ ጋር ምን ልታወጋ ነው? እኔ ምንክ ነኝ እንደምናወጋው? የምን ወግ ነው? እኛ ማለት እሷ ተጠይቀኝ። እሷ በሷ አፍ ነው የምሰማው አለ እኮ። ሌላ ወግ ፈልጎ አይደለም። ከእሷ ጋር ነው ከኔ ጋር ነው ማውራት? ከአንቺ ጋር ከኔ ጋርማ ይኸው አንቺ ነገርሽው እኮ ነው። የህዝብ ፊት ነገርኩት፣ አንቺ አደረሽለት። እስካሁንም እንደዛ ስናደርስለት የቆየ ነው አይደል እንዴ? እሺ ደውይለት በኢሞ። ቃል ትግባ አለ። ቃል ገባች። ከዚህ በላይ ምንድን ነው የሚፈልገው? ኢሞ ሸበካው እኮ አስር እየተቆራረጠ ስላስቸገረ ነው። ቀጥታ ደግሞ ካርድ ይዘጋ። እኔ ስሞክርልሽ አይሰራም ብሎ ጽፎልኛል። ለምን አይሰራም? እሺ እኔ ኮሊንግ ነው የሚለው ሪንጊንግ አይልም። ለምን? አሁን ሪንጊንግ ማለት ጀመረ። አሎ አውዲዮ ፍሮም ዚስ ምንድን ነው የሚለው? አውዲዮ ፍሮም ዚስ ኮል ዊል ቢ ፕሌይድ ቪያ ስፒከር። ሃሎ ስፒከር ጋር ኮኔክትድ ነው። አሎ ሸበካው ያሉበት ገጠር ስለሆነ ይሻላል። ምንድን ነው የሚሻለኝ? ሃሎ አሁን አንቺ ደውልሽልበት ቀጥታ ነበረ? አዎ። ታዲያ እያወቀ በኢሞ እንደማይሰራ እያወቀ ለምንድን ነው እኔ በኢሞ እንድደውልለት የፈለገው? በቮይስ እናድርገው ታዲያ። ቮይስ ልላክለት፣ ቮይሱን ሰምቶ ምላሹን ይስጠኝ። እንደውም ጥሩ ነው፣ ማስረጃ ይቀመጣል። የኔም የሱም ማስረጃ እሱ ጋር ይቀመጣል። የኔም ቮይስ እሱ ጋር ለማስረጃ ይቀመጣል፣ የሱም ምን ጋር ይቀመጣል። አለቀ። ኢብራሂም እኔ እንደ ኢሞ የሚያስጠላኝ ነገር የለም። ጋን ሀሳባችሁ ውስጥ ገና ይህ ብዬ ስጀምር ሄደብኝ። ኢብራሂም እኔ ኢሞ አጠቃቀም አልችልበትም። ለማንኛውም ይህንን ቮይስ እልክልሃለሁ። አንተ ቮይሱን ሰምተህ ምላሽ ላክልኝ። የኔም ቮይስ አንተ ጋር ማስረጃ ይቀመጣል፣ ያንተ ምን ጋር ይቀመጣል ማለት ነው። ራህመት አሁን ራህመት አልኩኝ። ጠይባ አሁን ህዝብ ፊት ወንድምህ ጋር ደውላ በሳምንት ልጇን ስታገኝ ምንም አይነት ነገር ክፉ ነገር ካፏ እንደማይወጣ ቃል ገብታለች። ኦኬ ምንድነው ሰላም አለይኩም ልጅን አገናኘኝ ከማለት ውጭ ምንም አይነት ወሬ አላወራም ብላ ቃል ገብታለች። ቃሏን ቮይስ ከሆነ የምትፈልገው አሁን እሷ ቮይስ እንድትልክልኝ አድርጌ ወደ አንተ ፎርዋርድ ያደርጋለሁ። ከዛ ወንድምህ ደግሞ ሰደበችኝ ካለ ድምፅ ቀርቶ ይላክ ማስረጃ። ያኔ በቃ የመጠየቅ መብት አይኖራት። ያኔ ትመጣና በህግ ትጠያየቃላችሁ። ተስማማን? ምላሹን በቮይስ ጠብቃለሁ። መደዋወል አልቻልንም፣ አልሰራም። ስለማያምናት ነው። አቡኩ ማስረጃ ያዝ። በቃ ጠይባ አቤት። ኢሞ አለሽ? ኢሞ አለኝ። ኢሞ ላይ ግን ቮይስ እንዴት ፎርዋርድ እንደሚደረግ አላውቅም። እሞክራለሁ። በራሱ አሁን በዋትሳፕ ቁጥርሽ ነው ኪዳዬ? ራሱ ዋትሳፕ ቁጥርሽ ነው ኢሞሽ?
ዋትስአፕ ቁጥሬ ሳይሆን ሌላ ነው። ዋትስአፕ ቁጥሬ አይደለም። ዋትስአፕ ላይ ላኪልኝ። ኢሞ ላይ ሀይል በልሽና በቮይስ አሁን እዚህ ጋር ቃል የገባሽውን ቃል ላኪልኝና ልላክለት ለኢብራሂም። እሺ ፎርዋርድ ላድርግለት። እኔ አጭር በእናትሽ ብዙ እንዳታንዛዡ እሺ። ሰላም አለይኩም ብዬ ልጄን አገናኘኝ ከማለት ውጭ ምንም አይነት ክፉ ነገር ከወንድምህ ጋር አላወራም ብለሽ ቮይስ ላኪልኝ። እሱም ቮይስ ላክለት። ካላስቱ ማስረጃ ያዝ አለቀ። ቮይስ እኔ አሰላሙ አለይኩም ብዬ እዚህ ጋር አይደለም በኢሞ ላኪልኝና ልላክለት ነው ያልኩሽ። ጠይብ እሺ ይቅርታ አብዬ ታሳስ መጀመሪያ አሁን ወርደሽ ዋትስአፕ ላይ የኢሞ ቁጥርሽን ላኪልኝ። ወርጃል እንትልን የኢሞ ቁጥርሽን በዋትስአፕ ላኪልኝ። እኔ ጠይባ አንቺ ማስረዳት በጣም ከባድ ነው። ልቡ ልቅ ነሽ ወላሂ በጣም ታደክሚያለሽ። በቃ ጨርሰናል ሀቢባ? አዎ ጨረስን በቃ። እሺ አመሰግናለሁ። እሺ እኛም እናመሰግናለን። እሺ ወይኔ ልቤ ወረደ። ከዛ በቃ የወንድሙን ስልክ ይልክልኛል፣ እልክላታለሁ፣ አለቀ ጉዳዩ። ራይት ሰሙዬ ልቤን ዝቅ አደረኩት እኮ በእናትሽ። ልቤ ወረደ። ቆይ ግን የላከችልኝ ቁጥር የየት ሀገር ቁጥር ነው? ኮድ አላረገች። ጠይባ ይሄ የሳውዲ ቁጥር ነው። ፕላስ 966 ስላላረግሽበት የዱባዩን የሳውዲ አላቅም። ቶሎ በይ ንገሪኝ። እውነት ኢነርጂ መጠጣን ያደረጉት ሲጨቃጨቁ መልሰን ወደኋላ እንደገና ወደኋላ ታጥቦ ጭቃ 9 ኦኬ። ሳውዲ 66 እሺ። 2 የሳውዲ ቁጥር ስንት ዲጂት ነው? 4 እሺ 6 2 4 6 8 9 ነው እንደ ሳውዲ ቁጥር ዲጂቱ 4 5 6 7 8 9 ልክ እንደ ኢማራት 0 ሲገባ ከፊት 10 ይሆናል። ይሄ ኢሞ ቁጥሯ ነው። ኦኬ ኢሞ ላይ ሄጄ እኔ አላሰርኩትም። ምንድነው ማስረው? ኢብራሂም እኔ አደዋወል አላውቅም። እኔ ኢሞ ላንተ ብዬ ነው አንተን ለማግኘት ነው። ዋትስአፕ ስለማትጠቀም አንተን ለማግኘት ነው ኢሞ ዳውንሎድ ያደረኩት እንጂ ጠይባንና ራህመትን የማገኛቸው በዋትስአፕ ነው የማወራቸው። አንተ ዋትስአፕ ቢኖርክ እኮ እኔ እንደዚህ አልሰቃይም ነበር። ስለዚህ ማሰር ምናምን አላውቅበትም። ቮይስ አስቀምጥ በቃ። እኔ እንዳስቀመጥኩልህ ቮይስን ሰምተህ አንተ በቮይስ መልስ። ቮይስ ሪኮርድ ማድረግ አታውቅም? ጉድ ነው። ካልተደዋወልን ሞቼ ይገኛሉ አልክሳ ግድ ነው እንዴ መደዋወል? ምንድን ነው የሚያደዋውለን? እናንተ ምን ጉዳይ አለን? ሳውዲ አረቢያ ብዬ እገባለሁ። ከዛ አድ ነው የሚለዋል። እንዲህ ነው አድ የሚደረገው። እንዴ ኢሞ የላትም ኢንቫይት አድርጊያት ይላል። እኔ ከጠይባ ጋር መግባባት እጅግ በጣም ነው የከበደኝ በእውነት። ምን አይነት ናት በእናታችሁ ጠይባ። ይሄ ቁጥር ኢሞ የለውም ይላል። ኧረ በእናትሽ ጠይባ ደከምሽኝ በፈጠረሽ አምላክ። ወይ ኢሞሽን ስክሪንሻት አድርገሽ ላኪልኝ። የኢሞ ቁጥርሽን እንኳን መላካችም። ቁጥርሽን ስወስደው ኢሞ ጋብዣት ኢሞ የላትም በዚህ ቁጥር ይላል። እስኪ እኔ ልላክላት የኢሞ ቁጥሬን
ኢሞ ቮይስ ፎርዋርድ ይደረጋል ከአንዱ ወደ አንዱ አይደረግም። እስቲ የተሳሳተችው ምንድን ነው ታዲያ? ቁጥሩ እኮ ትክክል ነው። ቆየኔ ልላክላትና እሷ ትምጣ እኔ ጋ። ይኸው የኔ ልኬልሻለሁ። የኔ +974 የካታር ኮድ ነው። ሙሉ ቁጥሩ እንደዚህ ጋር እንደሚያሳየው አስገብተሽ መተሽ ጠይባ ነኝ በይኝ። የኔ ዋትስአፕ ላይ ማን ነው? የኔ ኢሞ ላይ መተሽ ጠይባ ነኝ በይኝ። አሁን በቮይስ እኔ የሚደውልብኝ ሰው እንደማልወድ እያወቃችሁ የምትደውሉ ሰዎች ማንም ሙሉ ማን ብሎክ ነው ማድረጋችሁ። ቀጥታ ብሎክ። እኔ ማንንም ሰው ሴቭ ስለማላረግ አትደውሉ። አማርኛ ማንግባባ ከሆነ ማንከባበር ከሆነ ራሴን የማስከብርበት መንገድ ብሎክ ነው። ለምንም ጉዳይ ቁጥሬን ሰጥቻችሁ መልእክት አስቀምጣችሁ ካልመለስኩ ስላላየሁት ነው። እስካየው መታገስ ነው። ዝም ብላችሁ እንትን የምትሉ ከሆነ የምትደውሉ ከሆነ ብሎክ አደርጋለሁ። ማንም ይሁን ማን ያ ሰው ኦልሬዲ ተናግሬያለሁ። እዚህ ላይ 100 ጊዜ ተናግሬያለሁ። አብዬ ፍሪ ነሽ አሁን? ማርጌ እንዴት ነሽ? ጌም ልጮት ከሚኪ ጋር እየጠበኩት ነው። እሺ ወይ በኋላ ላሳይሻ። በቃ አሳይኝ እስኪመጣ እንጂ እስኪ ከአንድ ሰው ገዝት ካለ እኮ መላክ ይችላል። ካሜራው መቀየረው ተቀይሯል እንዴ? ምን መቀየሪያ? ፍሊፕ ማድረጊያ እንደዚህ ፍሊፕ ወደ ኋላ። ኧረ አልተቀየረም። 3 ነጠብጣቧን ትነኪና ከዛ